ዘን ወደ አሁንም መምጣት ይቻላል ማለት መነሻ ያማራ መድረሻ ያማራ ካላልክ ለአማራ ትግል ወደሚል ደረጃ አድጓል አይ ኖ ይሄን አይ አንደርስታንድ ግን ስንመጣም ታክቲካሊ እሾህን በሾህ ነው ብለን አይደለም የሚለው ላይ ግን በደንብ ባንግባባ እንኳን ሐሳቤ እንትን ተላልፎ ማለፍ አለበት እሾህን በሾህ አይደለም በትክክል በዚህ ታክቲክ እኔ የኮሎኒያል ቴሲስ ሐሳቤ የለኝም ሌሎች ብሔርተኞች መነሻ እንዳደረጉት ወይም እዚህ ሀገር ላይ ናሽናል ኦፕሬሽን አለ ወይ የብሔር ጭቆና የመደቡን ምኑን ቀላቅሎ ያመጣና አካል ቴሲስ የብሔር ብሔረሰብ ወይም ዋለልኝ የዛሬ 50 ዓመት የጻፈውን ነገር ይዤ አይደለም ብሔርተኛ የሆንኩት ሾን በሾ ለማስማል ከዛ እንለያለን እኔ የምለያለው ጓዶች ብዬ ነው የማስበው ግን የጨዋታ ህጉ ሜዳው ላይ እንደዚህ መጣብን ኦኬ ብሔርተኝነት ልጓሙን መያዝ ከባድ ነው ያግባባናል ማለት ዋንስ ባቡሩ መሄድ ከጀመረ በኋላ ሹፌር ቀይሮ ያወርዳል እንጂ መታጠፍ አትችልም ራሱ ደረማምሶ ያልፋል that's why አሁን የገጠመው ቻሌንጅ አሁን ባለው ሁኔታ እሱ ነው እየባሰ ይሄዳል ልጓሙን ፈልጋል በተቻለን መጠን መደማመጥ ቢኖር እሳቢያችን ነገን ሳናይም ቀርተን ነው የሆነን አይደለም ከጃችን ሊወጣ እንደሚችል እናቃለን ወይም ከእንደዚህ አይነቱ ሰኛ ባለቤትኛ አራጅ ፈጣሪ ምና ማለት አይደለም እጃችን ሊወጣኛ አንድ ፓርቲ ነን የአንድ ፓርቲ አደረጃጀት ነው ዛ ደግሞ ብዙ አይነት ትግል የሚያረጋ አካል ይኖራል ግን ሚኒመም ዲስኮርሱ ከጃችን እንደሚወጣ ምናስበው ምንድነው በትክክል ቀድሞ እዚህ ሀገር ዴሊብሬቲቭ ዲሞክራሲ ከተጀመረ ያማራንም ይሹ የኦሮሞ ወንድሞቻችን ይሹ ያጋውንም የሌላውንም ይሹ ሰብሰብ ብሎ ወንበርሶ መነጋገር ቢቻልበትና ቀንነቱ ከቢኖር ነው ፖለቲካ ሜዳው ላይ ኦፕን አፑስ ማስደረግ ይችላል ነበር የሚል እምነትም በእኛ በኩል ስለነበረን ነው አት ኢሌክሽን አማራ ክልል ውስጥ 128 ወንበር አለው ያማራ ብልጽግና ወይም የቀድሞ ባዴን የሚወዳደርበት ለፌደራል ወንበር ከዛ ሂደን 100% ብናሸንፍ እንኳን በቃ አማራ ብልጽግናን ባብን ቀይረን ነው ፓርላማ መጣን ምንገባ እንጂ ከሌሎች ኢትዮጵያውያን ጋር እዚ ሲስተሚክ እና ስትራክቸራል ነው የምንለው እንደ ኮንስቲቲዩሽን ያለ አጀንዳ ያለበት ብቻው ነዛ ላይ ብቻ አብን ስላሸነፈም ኤሌክሽን ላይ እንደዚህ ጎልቶም ስለወጣ የኢትዮጵያን ጉዳይ ወይም ህዝባችን ላይ ያለው ጉዳይ ይፈታል ብለን አናምንም ምን ያላምንም ፐርሰናሊ በተለይ እንደ አይነት ነገሮች ኮሌክቲቭሊ ተነጋግሮ የጋራ ማድረግ እስካልተቻለ ድረስ አዙሪቱ ይቀጥላል እንጂ በብቻችን ትግል ምንፈተው የለም that's why በጣም ስሙዙን መንገድ ለመምረጥ የሞከርነው የሆነ ጊዜ ፊሎሶፋይዝ ማድረግ ስክን ብሎ እንትኑን ማርቀቅ ምናምን ከባድ ነበር ግን ኢንሲደንቶች በመጡ ቁጥርም ቢያንስ ስሜታችን ተቆጣጥረን መንታ ትግልም በጣም ከኢትዮጵያዊነት ጋር ከባድ ሚሞሪ ያለው ኮንስቲትዩንሲያችንን እንደው ዝም ብለን የብሔር ጥያቄ በኢትዮጵያ ከተጀመረበት ጊዜ የመጡትን ዲስኮርሶች አምጥተን ኮፒ ፔስት አድርገን ልናራግፍበት እንዳልሆነ ይሄን በማለታችን እኮ ከውስጣችን የሚቀየማል መቼም ብሔርተኛ እንደምታውቀው ደግሞ ጠላት ፍለጋም ላይ ደግሞ ማለት ጠላት ፍለጋ ጠላት ልየታ ላይ ደግሞ መስማማት አለበት የኛ ፕራየር ማለት በሁኔታ ተንተና ወዳጅ ማን ነው ጠላት ማን ነው ለሰሪቪል ከማን ይሻላል የሚለው ሁሉ ያለያያል እንግዲህ እንዳለዘብከውና እንዳጠበቅከው መጠን ይሄ ፓርቲ ፖለቲክሱም አጠቃላይ ብሔርተኝነት ሐሳቢው ላይ ሲረብሸን ነበርና በእኔ እምነት እሾህን በሾህ ለማድረግ ሳይሆን ሀገራዊ ሁኔታው እድለኞች ብንሆን ሳንፎርቹኔት እድለኞች ብንሆን ቀንነቱ ቢኖር በኢንከምበንቱም በሌላው በኩል ተሎ ተብሎ ባለፉት 5-6 ዓመታት በባከኑ ጊዜያቶች እንደሆኑ ወደ ጦርነትም ወደ ምንም ሳይገባ ወደ ዴሊብሬቲቭ ዲሞክራሲ ቢገባ ከኤሌክሽን በላይ ነው ማለት ከኤሌክቶራል ዲሞክራሲ በላይ ነው በዚህኛው ስለማምን ቢገባ ኑሮ እሾህን በሾህ ማድረግ ሳይሆን የኛ መንገድ ያዋጣ ነበር ብዬ ስቲል አምናለሁ ለማለት ነው ሞገስ የሚገርምህ እኔ አንዳንድ ነገሮች ምንጫቸው ይገርመኛል ሊትሬቸርም ከሆነ I think እኔ አላቅም ገስካገስከኝ መነሻው በመጽሐፍ ቅዱሳዊ ወይም ኦርቶዶክሳዊ እንትን አለው መነሻለው አላቅም በምስሮት ከርቶ ምናምን የሚለው ወይም ከሆነ ፎክለር የመጣ ነው አይደለም አግዘኝ ከሃይማኖታዊ አስተምሮ ነው በምስር ብኩርናውን የሸጠ ወይም ያው ኢንቴግሪቲውን ያጣለ ማለት ነው ከዛ ነው ያመጡት አስተምሮ እንደዛ ነው ሚቶሎጂው ብዙ አይገባኝምና ነው ለክላሪቲ የጠየቅኩህና እኔ ይገርመኝ ነበር ምስርን ለምን መረጣት ለምን ስጋወጥ አላሉም ክትፎ አለ ጥብስ አለ ምናምንና እያልኩ ይገርመኛልና ብዙ ጊዜ ሰዎች እንደዛ ይላሉ ግን በዚሁ ፎር ኢንፎርሜሽን ምስሮት በጣም ወዳለሁኝ እንደው የሚጋብዘኝ ሰው ካለ ወዳጆቻችን ነው ነገ ወዲያ እንግዲህ ይሄ ቀን የሚስተካከል ነው 2017 ሻይ ቡና ያልን ይወጣን ሁሉም ነገር ባንዴ እንደው ቢያንስ በአንጻራዊነት ተስተካክሎ ስንገናኝ ምስር መጋበዛቸው እንዳይረሱ ሰዎችና ምንድነው ወደ ቆም ነገሩ ስንወስደው ለምን ተባለ ያ ፖለቲካ ላይ እንደምታውቀው የኢትዮጵያ ፖለቲካ
አንጃና ክሊክ እየተባባለ ሲተዛተዝ ሲመታታ ከታች የመጣንበት ፖለቲካል ካልቸር የፓርቲ ፖለቲካል ካልቸሩ ምናምን ሲመጣ ብዙ አይገርመኝም። አሁን እኔ ጣሂር እንዲተባለ ብዬ ኤክስፔክቴሽኔ በጣም ጥሩ ስለሆነ በዚህ ደረጃ ትንሽ ዘመቻዎችን ደግሞ እኔ ጋዜጠኛም እያለሁ ምናምን በደንብ እንደ ኮንትሮቨርሻል ሰው ሁኜ ሳይሆን በሆኑ አቋሞች ሰዎች ስለማይወዱኝ ወይም ስለማይቀበሉኝ እኔ ደግሞ አልተቀበሉኝም ብዬ ዝም ስለማልል ፌስ ስለማደርገው በትንሹም ቢሆን ይሄ የፖስት ትሩዝን ዘመቻ ተለማምጀው ከመጡትና ቆዳዬ እንደ ወፈር ያለ ነው እልህና በየቀኑ የወጡ በግጠሙን ለምሳሌ ባለፉት አንድ አመት ከምናምን በላይ የሚሆን ምናልባትም ይሄ ጦርነቱ ምንም ሳይጀምር ያማራው እኔ ዩቲዩብ ላይ ማንኛውም ማይ ሚዲያዎች እንደዚህ ፖለቲካ ረጅም ሰዓት ያወራውበት የለም። በመመራዊ ቱሪዝም ሴክተር ብቻ እየወጣው ረጅም ሰዓት ማብራሪያዎች ምናምን ሰጥ ነበር። አሁን እሱ ነገር አቮይድ ከማድረግ ነው ምነው ለነገር አንሰንፍም ጥሩ አድርገን መግጠም ምናምን አሳባለኝ ቆዳዬን ማወፍረው ነገርየውን አቅጣጫ እንዳይስት በመቆጣጠር ነው እንጂ ዴይሊ የሚባለውን ዴይሊ መግጠም ስንል በንግግር በዲስኮርስ ማለት ነው። ይሄኛው ተሽጣሽውን አይደለም ያውቁታል ብዬ ያ እዛ ላይ ባውንደሪ ያለኝ ያው ይረዱኛል። ለዛ ላይ ደግሞ እኔ ኮሚኒኬሽን ሰው ነኝ። አይ ኖው ሃው ቱ ሃንድል ሚዲያውን እና ኮሚኒኬሽኑን ማለት ነው። ካምፔንም ቢሆን የሶሻል ሚዲያ ካምፔኑን ቢሆን ብዙ አይከብደኝም። ኢንዲቪጁዋል ሌቭል ለራሴን ለመከላከል አላንስም። ለህዝባችን እንዴት እንደርሳለን ነው ጥያቄው። ዘመቻዎች መጡና ምንድነው የሆነው ለሚለው እንግዲህ ሰዎች አቋም የሚይዙት አቋም የሚቀይሩት ለሆነ አካል የሚፈርሙት እንግዲህ እነሱ ምስጥሮት ይበሉት እኔ በገንዘብ ብዬ ልበለው ተርሙን መድገም አልፈልግም። በጥቅም በገንዘብ በሆነ ነገር በስልጣን ስልጣኑ ገንዘብ ያመጣል ተብሎ ስለሚታሰብ ማለት ነው። እንደዛ ነው የነዚህ ሰዎች አረዳድ። እኔ ደግሞ እስከሚሰማኝ ድረስ ቤተሰቦቼም ማለት ፓረንት እንግዲህ ወሳኝ ነው እንደምታውቀው ሳድግም እና አላማዬም ብዬ ፓሽኔት የፖለቲካ ሳድግ ፖለቲካ ለመስራት እና የፖለቲካ ሰው መሆን አለብኝ ብዬ ስወስን አፍሪካ መሆኑ ሀገሩ ኢትዮጵያ መሆኑ ጠፍቶኝ ለጣጠፉም ይቀራል ብዬ አይደለም። ግን ቢያንስ አሉኝ እኔ አጀንዳዎቼ ፖለቲከኛ ስለሆንኩኝ ሁሉን ነገር በማንኛውም ጊዜ በፈለግነው ጊዜ መነጋገር ትንሽ ስለሚከብድ እንጂ ከዚህ ጦርነቱ ባይመጣ እንደው ሌክዠሪ ባያስመስሉብን እነዛን አጀንዳዎች እዚህ ሀገር ላይ እንዲሆን የምፈልገው ግልጽ አጀንዳ አለኝ ማለት ወንጀል ያልሆነ እኔና መሰሎቼ ሊከተሉኝ የሚችሉ የሚቃወሙኝ ጋር ደግሞ ተከራክሬ ፍትሃዊ አማካይ ላይ ልቆምበት የሚችለው ሰው እንደ አይነት አጀንዳ ያለኝ መስመሬን እና መንገዴን ማቅ ስለሆነ የሆነ ፖለቲካ አቋም የምይዘው ለህዝቤ ለወከልኩት ወይም ደግሞ እታገለታለሁ ላልኩት ይፋዊ ውክልና እንኳን የለኝም። ምርጫ ተወዳድሬያለሁ አልመረጠኝም። ኦኬ ግን ምርጫ ዳው እንግዲህ ጥሩ ነጥብ ነው። በዛው ላዋዛ ምርጫ ተወዳድረ ካላለፍክ ወይም ካልመረጠ ያልመረጠን ህዝብ በምን ተመርጠ ነው ለማገልገል ከብልጽግና ጋር የተሻረከው ምን አይተ ነው የሚለውም ያው የሚቀጥል ጥያቄ ስለሆነ ያስኩት ጥያቄ ስለሆነ ኮንክሪት እንዲሁም መሬት ላይ ምን ታይቶ ምን ምልክቶች አይተ ነው ከብልጽግና ጋር አብራችሁ ለመስራት የወሰናችሁት? አንደኛ አልተመረጥንም ስላልክ፣ ሁለተኛ ያን በማድረግ የአማራ ህዝብን ክደሃል፣ ኦሪጂናል አላማውን የትግል አላማን ክደሃል፣ ተንሸራተሃል የሚል ነው የሚቀርብብህ ክስ። አንደኛው ትልቁ ጥንተ አብሶ ወይም የሰራው ኃጢአት ከብልጽግና ጋር ሆነ የአማራን ህዝብ ትግል ማራገፍ ነው የሚል ነው በግልጽ ቋንቋ። ወደዛም ነው እኔ ልመጣ የነበረው ይጠቅማል ባልኩት የፖለቲካ ትግል መስመር ለመስ ወስን አላማዬ መሳካት መቻሌን ነው እንጂ ጥቅሙን አይደለም ወይም የሆነ ነገር መጠቀም አለ በሚለው አይደለም። እንደዛ ከሆነ ሞር እንደው ኤዱኬሽናችን አሁን በአሁኑ ሰዓት በኢትዮጵያ ፖለቲካ ውስጥ በጣም ጥሩ ምስሮት ሳይሆን በጣም ክትፎት ምናምን ያለው በጣም መቃወም፣ በጣም አጂቴት ማድረግ፣ በጣም የህዝብን ቁስል እያከኩ እያመረቀዙ ገንዘብ መሰብሰብ፣ ጎፈንድሚ መክፈት ምናምን ነው ሀብታም የሚያደርገው እንጂ ፕሮፐር በሆነ አነሰም በዛም መርህ እና በተወሰነ መንገድ በዲሲፕሊን ኦዲት እየተደረክና ስራ በሚሰራበት የመንግስት ስልጣን አይደለም ብር የሚሰበሰበው ማለት ነው። እዛም ላይ እንደለቀቁ አካባቢ የሚነሱ ነገሮች ስለነበሩ ማለት ነው። ወደ ኃላፊነቱ ልምዳኛው በኋላ እሄድበታለሁ። ካልተመረጥክ ምናምን ካልከው ይሄ እኔ ብለን ሳናነሳው ይሄ የድርጅት ውሳኔ ነው። በመጀመሪያ ደረጃ ጣሂር ድርጅትም ላይ ስንወስን ይሄን ቮት ካደረጉት ሰዎች ነው። ይሄን አብረን መስራት
ድርጅትም ቢሆን አሁን ጠንከርና ድርጅትም ቢሆን ስትወስኑ ምን ምልክት አይታችሁ ነው? ምን ከብልጽግና ጋር አንድ ላይ የሚያሰልፋችሁ ነው ልመልስ ነው። አንተ የሚለውም ተርሚኖሎጂ ስለማዝ እንጂ ጥያቄ ነው። በዛው ነው የምንቀጥለው። ኢትስ ኦኬ። አዎ ምርጫው አለቀ። ህዝባችን ጦርነት ላይ ነበር። ብልጽግና ፓርቲ አብረን ከዚህ ምርጫ ከተወዳደሩ ፓርቲዎች ጋር አብሮ የመስራት ፍላጎት እንዳለው አሳየ። እኛ በትብብር ማዕቀፍ አብሮ መስራት የሚለውን ነገር አሁን ኃላፊነት መቀበል የሚለው አንድ ፓኬጅ ነው። አብሮ በትብብር መስራት የሚለው እንግዲህ ፓርቲ ዋይዝ ብልጽግና ከሚባለው ጋር በጥቅሉ ፌደራል ጋር ካለው ጋር አናርገው እንጂ በክልል ሌቭል ጋር ካሉት ቀደም እንዳልኩ ነው መነሻ ነገር ያለው ሲመሰረት ጀምሮ ማሽነሪው ላይ ካሉ አካላት ጋር አብሮ በመስራት የሚሄድ ነው ይሄ ነገር የሚለውን አስመረን ነው የመጣ ነው። ኦኬ አሁን ስልጣን አብሮ መጋራት ሳይሆን በቃ የሚሰጡህን ኦፈሮች ተቀብሎ አብሮ መስራት የሚለው ነው። ይሄ ድርጅት ውስጥ የነበሩት ጥቃቅን ልዩነቶች ናቸው። እንደው ፎር ኢንፎርሜሽን ሞገስ ምልህ የሚወክሉና አካላት ፓርቲው ይምረጥ የሚል በተወሰነ መንገድ ማስተዋወሰው አይ መንግስት ደግሞ ሊያግዙኝ አብረው ሊሰሩ ይችላሉ ያልኳቸው ሰዎች ነው ሰሌክት ላርግ ከሚሉ ነገሮች ላይ ውጪ አብሮ መስራቱን ምን ታይቷችሁ ካልከው እዚህ ጋር አየጀለፍ ላንተ ያሳምናሉ ወይ ለሌሎች ሰዎች ያሳምናሉ ያሳምንም ወይ በእኛ በኩል ያለውን ግልጽ አቋም ግን ነግሬ አልፋለሁ። እዛ ጋር ነው አሁን ላይም ብዙ ሊያከራክሩ የሚችሉ ነገሮች ስላሉ ማለት ነው። ጦርነት ላይ ያለ ህዝብ አለን። ጦርነትም ባይሆን የትብብር ፖለቲካ ያዋጣልን ከታች ጀምረን መጣንበታል። ማሽነሪ ውስጥ ማለት ሰው ምርጫ የትብብር ፖለቲካ ማለት በዛው አጠረጠር እንድናደርግ አሁን እኮ የጣልቃ ምገባው ነግሬሃለሁ ኢንተራክቲቭ እንደሆነና መልስ እንዲያገኝ ነው። ችግር የለም። ትብብር ፖለቲካ ስትል የታስቱ ቢዲፋይን ትብብር ፖለቲካ ከመተባበር በፊት እኮ ከመጋባት በፊት መግባባት ይቀድማል አይደለም? yes ያ ምንድነው እኛ ምን ግባባባቸው ጉዳዮች በተከታታይ ከሆነ ምንድነው የሚያስማማችሁ? ምንድነው የምትጋሩት? ይሄ በማቴማቲክስ ኢንተርሴክሽን መኖር አለበት አይደለ? እሱ ምንድነው? ያ ተከታታይ ከሆነ ለምሳሌ በአዴን አዴፓ ብሎ ረረ በኋላ ኦልሞስት የያዛቸው አጀንዳዎች ማራት ጥያቄዎች ከኛ ጋራ ተመሳሳይነት ያላቸው ናቸው። ይተገብሩታል አይተገብሩት ሌላ ነው። የኛ አገዛዝ ከምን ድረስ ይሄዳል አብሮ እሱ ሌላ ጉዳይ ነው። ለመተባበር የሐሳብ አንድነት ነበረ ለሚለው አዎ የሐሳብ አንድነት ነበረ። ኦኬ ስለዚህ ኦቨርላፕ ብልጽግና በሚባለው ማዕቀፍ ለሞገት ብዬ ነው ባይ ዘ ዌይ እና ትረዳኛለህ ብዬ አስባለሁ። ያ አዎ እቺን በደንብ አድምተን እንድናልፍ ነው እቺን የምስር ፖለቲካ እንዳንመለስበት። ስለዚህ ኦቨርላፕ የሚያደርግ ከሆነና የእናንተን አላማ የትግል አላማና የህዝብ ጥያቄ ብልጽግና የሚመልስ ከሆነ ኦልሞስት የሚመሳሰል ነገር ካለ ታዲያ አብንን ትተህ ለምን ብልጽግና አባል አልሆንክም ወይም ለምን አልሆናችሁም? እሱ አይቀልም ነበር? ያ እኔ ይሄንን ከሃርድ ቶክ አንፃር ነው ሚዲያ ላይ የተከራከል ሰው ነጥቦችን እየመዘዙ በዚህ መንገድ ማስፋቱ ጥሩ ነው ከሚዲያው ዲሲፕሊን አንፃር ያስኬዳል የሚለውን አፕሪሺየት አድርጌ ሞገስ ግን በአንተ የፖለቲካ ግንዛቤ አም ቶኪንግ አባውት በተወሰነ መንገድ ልንቀራረብ ምንችል ባሁን እንተባበራለን አልኩ። ስትተባበሩ እንደው ከመገባታቸው በፊት መዋደድ አለባችሁ። የሚቀራረብ በፓርቲያቸው አቋም በፓርቲያችን አቋም ፕላስ አማራዎች በመሆናቸውና የአማራ ፖለቲካ ሊድ ያደረጉ ስላሉ ማሽነሪ ውስጥ ሁሉም ነገራችን ኦቨርላፕ ያደርጋል ማለት አይደለም። ያው ማጥራት ካልከኝ በደንብ እያጠራ ነው። አንተም ለክላሪቲ የምትፈልገው ይመስለኛል። ለዚያ ነው በተወሰኑ መንገዶች ላይ እኛ አንተ ይቅርታ የኮሙኒኬሽን ስለሆነ ዴቪልስ አድቮኬት ሆኜ ሰዎች የሚጠይቁትን ነው እየጠየቅኩ ያለሁትና እንደዛ ነው። ጣልቃ በመግባት ምን ብዙ አልረበሽም። የሚዲያውን ፕላትፎርም ብዙ ስለተለማመድኩት ማለት ነው። መርጦ ጥያቄዎችን ከዛ መሀል ያሉ ነገሮችን በተወሰነ ማለት ባልና ሚስትም ሌላውን ማካር በዚያ ልክ ይግባባል ማለት አይደለም። 100% ኦቨርላፕ ሲያደርግ ሙሉ በሙሉ የሚያስገባ አይነት ነገር አይደለም። ግን ከነ ብዙ ክፍተቶቹ ልንተማመን የምንችልባቸው አብረን ልንሰራባቸው የምንችላቸው ጉዳዮች አሉ ብለን አመን ያንን በትብብር ፖለቲካ እናስኪደዋለን ማለት ነው። ትብብሩ የመጣው ከዚህ አንፃር ነው። ከትብብሩ በኋላ ግን አብሮ መስራት ውስጥ ሲባል ደግሞኛ የማሽነሪውን አቅም ለብቻ ነው ያየነው። ስቴት ማሽነሪ ውስጥ ገብቶ መስራት ምን ጥቅም አለው? የፖለቲካ ልምድ በቀጣይኛ ስናሸንፍ ይዘናቸው ለምንመጣቸው አቋሞችና ማሽነሪውን ኦፕሬት በማድረግ ላይ ልናገኘው የምንችለው ልምድ እኔ ሞገስ ባንተ በኩል አላቅም፣ በተመልካቾቻችን አላቅም። ማሽነሪው ዋትኤቨር የዲክታተርሺፑን ደረጃ የመንግስትን ልክ የመሆን ያለመሆን ደረጃ እንተነትን እንችላለን።
ማሽነሪን ኦፕሬት በማድረግ ላይ ግን የሚገኝ ልምድ ግን እኔ ገብ እንደሰራ ሰው ስቲል ማይን ከሚያደርጉ ሰዎች አይደለም። ውሳኔያችን ከዚህኛው ፐርስፔክቲቭ አንፃር ልክ ነው ብዬ ማምና አንደኛው እሱ ነው። ሁለተኛ ህዝባችን ከባድ የሆነ ጦርነት ሁኔታ ውስጥ አለ። እኛ በትብብርም በላይ በሆነ ሁኔታ ውስጥ እዛ ጦርነት ላይ ኢንጌጅ አድርገናል። እንግዲህ ያ ጦርነት እንዴት ይታያል? ምን ነበረ? ትክክል ነበረ ያለ ነበረ? እዛም ላይ ያለውን ሂሳብ ኦዲት ይደረግ ከተባለ በጥፋታችን ለመጠየቅ ዝግጁ ነን። ማለትም ህዝባችን የህልውና አደጋው ፕራክቲካሊ መጣበት። ዛሬ ዝም ብለው የትግራይ አክቲቪስቶች ወጣው ምናምን እንደሚሉት ሌላው ወራሪ እነሱ ተገፊ የጄኖሳይዳል እንትን ምናምን አይደለም ማለት በአይናችን እያየነው ህዝባችን ለከፍተኛ መከራ ተዳርጓል። ኢንቮልቭ አድርገናል። በዚህ ደግሞ አናፍርበትም። እምልህ በጣም የሚገርሙኝ ነገሮች ስላሉ ነው። ይሄ በጣም ለኛ ትልቅ ፋክተር ነበረ። ዲቴሉን ነገ ወዲያ ልንገባበት እንችላለን። የሰሜኑ ጦርነት እኛ ከመንግስት ጋር ወይ በነበረው የኃይል አስተላለፍ ኃላፊነት ተቀብሎ ለመስራት በጣም ትልቅ የሆነ አስተዋጽኦ ነበረው ማለት ነው። በወቅቱ የነበረበት የህዝባችን ሁኔታ እኛ ፓርቲ ፖለቲክስንና ስቴት ማሽነሪ ውስጥ ኢንቮልቭ ማድረግን ያዝንበትና ከወቅቱ የኃይል አስተላለፍ አንፃር የኃይል አስተላለፍ ተቀያያሪ ነው። ኦኬ ተሸወዳችሁ በላይ ስትፈልግ በነበረን የኃይል አስተላለፍ የተሻለ ነገር ይዘን ለመምጣት ብቹ ሁኔታ ነው ብለን እናምናለን። ማሽነሪውን ማንቀሳቀስ ጥሩ ነው ብለን እናምናለን። መለማመድ ከዛም ውስጥ ማለት ነው። ይሄንን ታሳቢ ያደረገ ውሳኔ ወስነናል። ገብተንም ሰርቭ አድርገናል። ይዘነው ከተነሳነው የፖለቲካ ዓላማ አንፃር የፖለቲካ ሂደታችን በራሱ ጊዜ ግቡን የመታባቸውና ያልመታባቸው ጉዳዮች ቅድም ያነሳንባቸው በርካታ ፋክተሮች አሉ። አብረን ገብተን በመስራታችን አርጎ ያንን አሶሺየት ሊያደርገው የሚችለው የተለመደው የኢትዮጵያ የፖለቲካ ሳቦታጅ ነው ወይም ዝም ብሎ ከኮንስፓይረሲ የተያዘ ኮንስፓይረሲውን እንተውና እንዳልከው ስለማውቀው እኔም በደንብ እኔ በግሌ ብትጠይቀኝ አብሮ መስራት እስከታመነ ድረስ ሌላ ጉዳይ ነው። በግሌ እንደሞገስ ብትጠይቀኝ አሁን እንደ ሚዲያ ሰዎች መጠየቅ ያለባቸው ነው እያጠራን ያለ ነው። አንተም በደንብ ስለገባ ኤግዛክትሊ እያጠራው ነው ያለውትና የትብብር ነጥቦች ላይ ለምሳሌ ብታነሳልኝ ምን ላይ ነው ለምሳሌ ኦቨርላፕ ከሚያደርጉት ነገሮች ውስጥ ምን ላይ ነው የተስማማችሁት? እኚህ ነገሮች ሊያሰሩን ይችላሉ ከሚባሉት ውስጥ እስቲ እንደው አንድ ነገር ምሳሌ። ወደ መንግስት ማዕቀፍ አብረን በመግባታችን ነው ከመጀመሪያው ጀምሮ አብረን በመስራታችን። ወደ መንግስት ማዕቀፍ ሲገቡ የመንግስት ማሽነሪ ነው ብዬ ነው። ማሽነሪው ልምድ ይሰጣል። ከውጭ ሆነ ስታየው እንደ ከበሮ ነው የሚሆነው። ከሩቅ ስታየው ያምራል፣ ውስጥ ስገባ ያደናግራል። እሱን አውቃለሁ። ፖለቲካ ከውጭ ስትሆን ቀዝቃዛ ነው፣ ውስጥ ስገባ በጣም ነው የሚሞቀው። ከዛ በዘለለ ከማሽነሪው ውጪ ልምድ ከመውሰድ ውጪ የኢትዮጵያን ፖለቲካ ባህልንም ሁሉንም ነገር ህዝብን እያገለገሉ ሰርፍ እያደረጉ ማየትም እሱ ፕራክቲካል ፖለቲክስ ነው። እኔ ምንም ችግር የለብኝም እሱ አይደለም። እንደ ፕሮግራም አብን ውሳኔ ሲወስን ኢዜማም ወስኗል። ፎር ዛት ማተር ሲወስን ውሳኔ አብሮ በጋራ ሊያሰራችሁ የሚችለው የምትጋሩት ምንድን ናቸው? ለምሳሌ አንድ ሁለት ብትሰጠን እግረ መንገዱን ስለጀመርከው። አንደኛው ምንድነው አሁን ኦልሬዲ ማለት አጠቃላይ መንግስት ይሄ መንግስት ምን አይነት መንግስት መሆን ነው የሚፈልገው? እንግዲህ እንዳየው ነው ዛሬ የተቀያየሩ ነገሮችን ሳይሆን በተለይ አሁንም ፍሮንት ላይ የመጡ አጀንዳዎች አሉ። እኛ እንዳልኩ በጣም ቅድም አድሚስ አደረገ የነበረው የዴሊብሬቲቭ ዲሞክራሲ የግል አቋምም አይደለም፣ ወይም ይሄ የናሽናል ዳያሎግ እና ሪኮንሲሊየሽን ጉዳይ የግል አቋም አይደለም፣ የፓርቲያችን አቋም ነበር፣ የብዙሃኖቻችን አቋም ነበረ። እንዲህ አይነቱ ትብብር እና ማሽነሪ ውስጥ ወጥቶ ማገልገል እንዳለው ነው። ይሄ መንግስት ምን ሊያደርግ ይፈልጋል ብለን የተማመንበት አንደኛው ጉዳይኛ ምርጫም ሲራዘም ያወጣነው ስቴትመንት በጣም ማለት ማይረሳ ስቴትመንት ነበር። ካስቀመጥናቸው ነጥቦች መካከል ዋነኛው ወይን ችግር ከመሰረቱ ለመፍታት የሚጠቅመው ይሄ ብሔራዊ መግባባት እንዲፈጠር በአገሪቱ መስራት ነው። መንግስት ይሰራል አለ። ይሄን እስከሰራ ድረስ ምክንያት የለም። ማመን አለማመን ሌላ ጉዳይ ነው። እኔ ፖለቲካ በማታለል በመዋሸት ወይ በሆነ ነገር የሚደረግ ሰው በመረ የሚደረግ አረጋለሁ ካለ ያረጋል፣ ካላረገ ደግሞ አላረግም ማለት ነው። ትራንት አረጋለሁ ስላለ ስለተከተልከው የተፈጠሩ ችግሮች አይጥሩ አርጋ አላነበብከውም ነበር እንጂ አላረከውም አያረግም ነበር እኮ የሚያስብልን ነገር ለኔ አያስዘኝም ማለት ነው። አንደኛው መሰረታዊ ነገር ይሄ ነው። እኛ ምርጫ መራዘምን ያህልን ነገር በሀገር ውስጥ ያለው የወገኖቻችን መፈናቀል፣ ሌሎች ችግሮችን በተለይ ደግሞ የህልውና ጦርነት ብለን እኛ የሰየምነው የቲፒኤልኤፍ ከምርጫ በኋላ ወደ አማራ ክልል ሰርጎ መግባት ለኛ ይሄንን ጦርነት ከመመከት ከዛ በኋላም ብሔራዊ መግባባትም ተደርጎ በሚመሰረተው ማህበራዊ ውል አብረን ልንሰራ የምንችል መንግስት ስለሆነ እንደው በጣም ብሔርተኝነቱንም አጥዘ ነው ኦሮሚያ ላይ ተነስቶ የዚህ የነፍጠኛ መንግስት ነው እንደሚለው
በዚያም በእኛም በኩል ደግሞ የኦነግ መንግስት ነው የሚባለውን ሳይሆን ሚድል ግራውንድ ይዘን ሰዎችን እስካግባባናቸው ድረስ አብሮን ለመስራት እስከተስማማን ድረስ መወያየት እስከተቻለ ድረስ መፍትሄ ሊመጣ ይችላል የሚል በጣም የጠበቀ እምነት ነበር። ያ እምነታችን እንግዲህ ከሲኒየር ፖለቲካ ወይም ሲኒየር ካልሆነ ወይም ልምድ ካለው ፖለቲከኛ የመጣ ሐሳብ የለውም። እኔ እንደዛ አይነት በቅንነት አስቦ እንዲህ ሊደረግ ይችላል ብሎ መተጋገዝን መምረጥ ፖለቲካ አለመቻል ከሆነ ችግር የለውም። ታየር ከማይችሉትና ጓደኞች ከማይችሉት ተብሎ ይወሰድ። ሰው እንዲህ አይነት ነገሮች ለኛ ቀላላል። በተለይ የአማራ ክልልን ሁኔታ የጦርነቱን ሁኔታ ምናልባትም እኛ ወታደሮች አይደለንም፣ ግን የፕሮፓጋንዳ ሰውም በለን ፖለቲከኛም በለን ሶሻል ሰርቪስ ለመስጠትም ወደ ህዝቡ እንደገባ ሰው በለን ፕራክቲካሊ ባይኑ ያየ ሰው ትንሽም ቢሆን ጠጠር መወርወር ከቻልኩ የሚመጡ አማራጮችን ሁሉ የተጠቀምን ማሽነሪው ላይ በሚፈጠሩ እድሎች የፓርቲያችንም ሌጂቲሜሲ ማለት አብን ነገ ከነገ ወዲያ ምርጫም ላይ ሲወዳደር ማለት በኋላ ላይ መጥቶ ድፍርስስ እንዳለው ሳይሆን መግባባት ብንችል አሁን ያለው የማሽን ለምሳሌ ምርጫ ካምፔን ላይ ካጋጠሙን ችግሮች መካከል እኛን ከልምድም ከእድሜም ከምናምን ከተለያየ ነገር እምነት ማሳደር አልቻለም። ግልጆች ገና ናቸው ማለት ነው። ምናልባት በአማራ ክልል ታሪክ ምናልባትም ካልተሳሳትኩኝ በምክር ቤቱ በአጠቃላይ በካቢኔው ታሪክ በጣም በእድሜ ትንሹ የሚባለው ሰው ነኝ። አማራ ካቢኔው ስሾም ማለት ነው። ኦኬ ብዙ ልምድ ያገኘሁት ነገር የተማርኩት ነገር ይኖራል። ታላላቆች ልምድ ካላቸው በፖለቲካ አመለካከትም ተለያይተን በዚያው ልክ ደግሞ ሰርብ ለማድረግ የጣርኩትና የተለማመድኩት ወይም ለማሳካት የጣርኳቸው ጉዳዮች አሉ ኦፕሬሽናሊ ማለት ነው። ሶ እሱን እንደ ፓርቲ እንደ ታይር ሳይሆን እንደ ፓርቲ ለዛችን በሽከተል ይቅርታ ያሳካችሁትንም አንድ ነጥብ ስለመመጣበት ነው። ይሄን ጠቅለል አድርግልኝና ይሄን ክፍል እንድንጨርስ ጠቅለል አድርግልኝ ያስከትላል አንዳለኝ ይሄ በማሽነሪ ውስጥ ወጣን የምናመጣው ውጤት ላብንም ሌጂቲሜሲውን ማስቀጠል ነው። ያው አትረሳቸውም ብዬ ነው 2010 2011 2012 ምናምን ዘመቻዎች የኛ ችግሮች ይልከው ሌጂቲሜሲውን ማስቀጠል ነው እያልክ ያለው። በተቃራኒው የተገኘው ግን ጭራሽ የአብንን ሌጂቲሜሲ ጥያቄ ውስጥ ማስገባትና ህልውናው መሸርሸር ነው የሆነው በውጤት ደረጃ። እንግዲህ በውጤት ደረጃ የመጣውን ነገር እኮ እየተነጋገርንበት ነው። ዛሬ አልፎ የመጡት ውጤት በርካታ ፋክተር ይኖራቸዋል። እኛ ኮንስቲትዩንሲያችን ላይ የተመና ፓርቲያችን ላይ የተነጋገሩ ማረም ምናልባት አብሮ መስራት ፈለገም ሪዛይን እስከማድረግ በግሩፕ በጋራ እንደወሰን ነው በጋራ ነው። አጠቃላይ ፖለቲካው ወደ ጦርነት ያልሆነ ቢሆን ኑሮ የተሻሉ ነገሮችን ለማስራት ሁኔታ ትንተናዎችን የወሰነውን ውሳኔ ተመልሶ ለማጤን አንቸገርም ነበር። ውጤቱ በየጊዜው ለመገምገም ለማጎኑ ምንድነው ለማለትም የማያስችል አጠቃላይ ፖለቲካል ላንድስኬፕ መፈጠሩ ነው እዚህ ደረጃ ያደረሰው ነው። ግን ሌጂቲሜሲን ብቻውን ላነሳለ ፈልጌ የመጣው ለምንድነው እኛ በኮንስቲትዩንሲያችን በቤዛችን ማሽነሪ ኦፕሬት ማድረግ ይችላሉ አይችሉም እኛን አምኖ ምርጫ ካርድ መስጠት ኢንፋክት ካርድን ብቻ አይደለም አላማችን ለአማራ ህዝብ ጉዳዮች የምናነሳው ለምሳሌ ላይ ጣሂር ፕራክቲካል ኤግዛምፕል ለምነግር ውጭ ሁኜ እንደ አብን አመራር ብቻ ስናገር ከነበረውና በትብብር ከሌሎች የካቢኔ አባላትም ማለት እንግዲህ ስርዓትና መዋቅር ሰራች በጣይርና በጓደኞቹ መግባባትና ምን ካቢኔ ላይ ባሉ ሰዎች መግባባት ብቻ ይቀርፋሉ ያላምንም ችግሮች ግን መረፍ ያለባቸው የዕለት ተዕለት ጉዳዮች እንኳን እንደ ፖለቲከኛ የህዝብ አስተዳደር ላይ ተሳትፋለሁ እንዳለ ሰው ብዙ ነገሮችን ማሳካትና አብሮ መስራት ተችሏል። ኦኬ ሪቨርስ ውጤቱ እንደዚህ ሆነ which is unfortunate ይሄንንም ልልህ የምችለው እንደዛ ነው። ብዙ ነገሮች የተገላባበጡበት ፖለቲካ ውስጥ ገግሜኔ እንዲህ ነበር እሱን ማሳክተናል አልልህም። ጭራሽ ውጤት የለውም ደግሞ ልል አልችልም። ውጤቱ ወደፊትም ምን ያ እኔ ያው እኔ ትናንትም ዛሬም አማራ ማን ነው ካልከኝ በአጭር መልስ ነው ያለኝ። ብዙ ምን ፕራይሞርዲያል የሆነ ሐሳቤ እንትን የለኝም። አማራነት ስነ ልቦና ነው በቃ የአማራነት ስነ ልቦና ሰው አማራ ነው። ከዛ ደግሞ ያው በዚህኛው ስም ተጠርቶ ጥቃት የደረሰበትን አካል ሊከላከል የወጣና በስነ ልቦና ምለ በቃ ይሄን ነገር የተቀበለ ሰው አማራ ነው። ትናንትም ዛሬም ለኔ ማለት ወጡን አላይም የመጣበት ሰፈር ለኔ ጉዳይ አይደለም። ከክልሉ ውጭ ያለው አማራ ጉዳይ ይመለከተናል የሚል ፖለቲክስ እኮ ነው። ሳምሃው ከአራቱ ጎጦች ካልሆነ ኤክስክሉድ ያደርጋል እንዲህ አይነት ሰዎችን። ግን የማታገያ መንገዶች አንዱ ከክልሉ ውጭ የተወለዱ ወይም ከክልሉ ውጭ ነው የዚህ ስርዓትና መዋቅር ሰራሽ የሆነው ጥቃት ሰለባ የሆኑ ሰዎች ናቸው አንዱ የማታገያ አጀንዳው። ፕራክቲካሊ ስትመጣ ግን ከሚጠሩት ወይም ይሄ ክልል 3 ተብሎ ከተፈጠረው ክልል ላይ ካሉ ሰዎች ውጪ
ለማቀፍ የሚቸገሩ ሰዎች የሚመጣበት አጋጣሚ አለ። ሰኔ 15 ማለት ፕሮብሌሙ የጀመረው ቢንግ የአማራ ናሽናሊዝም እንዳልከው ወቅቱ ፋታ የሚሰጥ ስላልነበረ ሲነሳ ነው ችግሩ የነበረው። ሰኔ 15 ጥሎት ያለፈው ኢምፓክት የመጀመሪያው ኤክስተርናላይዝ ማድረግ ነው። ማለት እኔ ሰው በግለሰባዊ ህይወቱም ጭምር ነገሮችን ወደ ራሱ ሰልፍ ሪፍሌክሽን ከሌለው ችግሮችን በቀላሉ ይወጣቸዋል የሚል እምነት የለኝም። አብዛኛው ነገር ለፕሮፓጋንዳ ተብሎ ኦል ኦፍ ሰደን ኢንሲደንቱ ሃፕን ባደረገበት ምሽት ፎር ዩር ኢንፎርሜሽን ይዛኔ የአማራ ቴሌቪዥን ጋር ነው የነበርኩት 2011 ሰኔ 15 እና እስከ ቀኑ 10 ሰዓት ድረስ አማራ ቴሌቪዥን የላይቭ ስርጭት የወጣቶች ድምጽ የሚል የመዝናኛ ፕሮግራም እየመራሁ ቆይቼ ነበር። እዛ ሁለት ሙዚቃ ጋብዘን ፕሮግራም ጋብዘን ምናምን ነው ወጣሁት። መንገድ ላይ ስልክ እያወራሁ መዝናኛው ነው ወደ ትራጀዲ የተቀየረው። በመዝናኛ ጀምራችሁ በትራጀዲ ጨረሳችሁት። እንግዲህ ቀኑ ቅዳሜ ስለሆነ ማንኛውም የቴሌቪዥን ቻናል እንደዛ አይነት ፕሮግራም ነበር። ኤኒዌይ እንደዛ ነበርና ለጉዳዩን ፊዚካሊ በቅርበት እያዩ ከነበሩ ሰዎች ነኝ። ማለት እንዳሁኑ እንደ ፖለቲከኛ ክላሲፋይድ የሆኑ መረጃዎች ባይኖሩኝም እንደ ግለሰብ ግን ድባቡን አስተውሰው ነበር። ምን አይነት ዲፕሬሽን በህዝባችን ላይ እንደነበር፣ ምን አይነት የሆነ ጭጋግ ጥሎ ጨለማ ጥሎብን እንዳለፈ። ከዚያም በኋላ ግን ደግሞ ፖለቲካው ፍሬም ሲደረግ ማለት እንዴት እንደተሰላ አይገባኝም። ኤክስተርናላይዝ በማድረግ ዩኒቲ ይፈጠራል ብሎ ያሰበ ኤሊት የሚባል አካል ነበረ። ችግሩን እያመረቀዘው የሄደ እሱ ነው። በስሙ አልተጠራም። ወንጀለኛውና ተጎጂው ተለይቶ አልተገለጹም። በመንግስት በኩልም ያለው በአግባቡ ህግ ለማስከበር ፍቃደኛ አልሆነም። አማራነት ብሎ በብሔር የተነሳውም ደግሞ ቤስት አማራና በቃ የማይረባ አማራ የሚል ራሱን የቻለ ማወዳደር ጎጥ ሊሆን ይችላል መመዘኛው። የማጫጫህና የማለዘብ አጀንዳው ሊሆን ይችላል። እንትኑ ሶ ከፓርቲ ፖለቲካ ውስጥም ያለ ሊሆን ይችላል፣ በተቋሚም ያለ በመንግስትም ያለ ሊሆን ይችላል። ጎራ ለይቶ በልሲሎማሽ ለማድበስበስ በልሲሎማሹ ገዳይንም ሟችንም እኩል አብሮ ለመጥራት ይሞክር ምናምን የተደረጉ ጥረቶች ለአንድነት ለመፍጠር ተብሎ ኤክስተርናላይዝ ለማድረግ የተደረጉ ሂደቶች ናቸው ችግሩን ከመሰረቱ ላለመፍታት ምክንያት የሆኑት። አሁን በዚያ ሂደት ላይ አይ ፐርሰናሊ እንደ ጣይር አድሚት ማድረገው በዛ ሂደት ላይ ተሳታፊ የነበረ ኃይልም ጭምር እንደ አርበኛ ተቆጥሯል። በቃ የአማራ ህዝብ ጄኒውን ጥያቄ ያላቸው መንገዱ ግን እንዳልኩኔ ሚሊታንት የሆነውን እንትን አልደግፍም። አይ ፐርሰናሊ እንደ ጣይር ግን እማከብራቸው ሰዎች ግን አሉ። በቃ መንገዳቸው ስህተት ነው ሪል የጥያቄው ባለቤቱ ነው የወጡ ሰዎች ግን አሉ። ይሄን እቀበላለሁ። በተቃራኒው ግን የዚሁ የሰኔ 15 ፓኬጅ የሆነ ለዚሁ ጉዳይ ላይ ኢንጌጅመንት የነበረው በተለያየ መንገድም የዛን ማለት በጣም ብዙ መፈላሰፍም ጠንቋይ መቀለም ሳይተበቅብን ባለቤት መሆናቸውን በተለያየ መንገድ ፕሩፍ ያደረጉ ራሳቸው ሰዎች መንግስት በአግባቡ ህግ ማስከበር ከመጀመሪያው ከዛሬው መጀመር ማስከበር ስላልቻለ እዚያን ወቅት ችግር የፈጠሩ አካላት የዚህ የአርበኛንን ብለው የዚህ ሂደት አካል ስለሆኑ መዘበራረቁ የፓርቲ ፖለቲካ ውስጥም የመጣው ስንጥቅ እንደ ጎጥም የሄደው ስንጥቅ ተቋም ማቆምም ራሱ እንትን ተፈትሟል እኮ ማለት ብልጽግና አሁን ሜቢ ሀገራዊ ሲሆን እንዴት ባሪዳት ከዋናው ጋራ ምናምን በአጠቃላይ ሆኖ እንጂ አዴፓ እንደ አዴፓ ምናምን መቆም እኮ እየተቸገሩ ነበር እኮ ማለት መፋጠጡ ጎጡ ወደ አብንም ሄድ ወደዛም ሄድ ወደ ያው ደግሞ ዛሬ ራሱ ቆመዋል። ስማ ዛሬ ራሱ ቆመዋል ወይ ጎጆ ወጥተዋል ወይ የአማራ ብልጽግና እሱ ራሱ እኮ ራሱን የቻለ እያየ ነው ስለሆነ አንድ ፓርቲ ነን በመርህ ደረጃ አንድ ፓርቲ ነን ስለሚሉ ከአጠቃላይ ከእንትኑ ጋር ምልዓተ እንትኑ ጋር ሲቀላቀሉ እንዴት ማኔጅ እንዳደረጉት ብዙ እንትን የለኝም ለማለት ያክል ነው። ግን ይሄም ላይ እንደሆነ እንደገለልተኛም ሁኜ ምንም ጉዳይ ብዙ እንደማይመለከተው ሰው መሰል ፋኖ ወደ አንድ የዚህ ሰንሰለት ይምጣ ምል እንደማይወልስል እኔ ያለው አካሄድ ያዋጣል በዛ መንገድ መሄድ አለበት ብለው ከሚያምኑ ሰዎች ስላልሆንኩኝ ግን አጠቃላይ ለትግል የወጡ ሰዎች የዚህ ሰንሰለቱን ወደ አንድ ለማምጣት ሲያደርጉ የነበሩ ጥረት ላይ በተመሳሳይ መረጃዎች ሚዲያ ሞኒተር ሳደርጋየው እኛ አብን ላይ ፌስ ያደረገን ፕሮብሌም ነው። እነሱንም ፌስ ያደረጋቸው ጠቅላላ ጉባኤ ተደርጎ እኔ ሊቀመንበር ካልሆንኩ ይሄን ጉባኤ አፈርሰዋለሁ የሚልን አካል እኛም ውስጥ ነበር። አሁን በዚህ በፋኖዎችም ሲሰበሰቡ ሄደው ተመራርጠው ምናምን ሲል የኛው ምርጫን ያልቀበለው በሚል እምልህ እንደ ኦብዘርቨር ሁሉ ሲመለከተው ትናንት የነበረው እንቅፋት ትናንት የነበረው ችግር ነው ተመልሶ ዛሬም እየመጣው ያለና ከመሰረቱ ችግርን ኤክስተርናላይዝ ከማድረግ ወደ ራስ መጥቶ ማለት ከመፈራራቱም ዝም ብሎ
ዳር ይዞ ከማየቱ ወጥቶ የእውነት በስሙ እየተጠራራ አንዳንድ ነገሮችን በጊዜ መፍታት አለመቻሉ ዛሬ ላይ ውሎ አድሮ እንደዚህ አይነት ለገነገነ ችግር ጭምር እንዲዳረጉ ሆኗል። which is